ዘውጁ ዳሩት እሺ በሉት ለምን ዲን ካለ ስነ ምግባር ካለ አንተ አማች አይደለም አባቱ ነህ ምክንያቱም ብዙ ጊዜ በአገራችን አማች ሲባል ቃሉ ራሱ ያስፈራል ወይ እንትና አማች ይባላል አይደል ይሄ ልጅ እኮ በጣም የተመረቀ ነው ከአማቾቹ ጋር ለመጀመሪያ ጊዜ ሰላም የሆነ ይሄ ልጅ ነው ይባላል አይደል አንዳንድ ቦታ አኽላቅ ላለው ጥሩ ስነ ምግባር ያሟላ ወንድማችን ግን ከሆነ ያከብራል ማንን ያከብራል አባቷን ያከብራል እናቷን ያከብራል ለምን ትልቁ ነገር አለው የአንድ ትውልድ ትልቁ መገለጫ ስነ ምግባር ስለሆነ ነው ይሄው የሚገርማችሁ እኔ በጣም والله ሱብሃንአላህ በጣም የሚገርመን ረሱል አለይሂ ሰላቱ ወሰለም ቀብር ነው ያሉት ነገር ግን ዓለምን እየመሩ አይደለም ዓለም እኮ ካልመራው ከያለ እየመራ አይደለም ዓለም የመሳሪያ ማት እየመጣ የወታደር ማት እያመጣ እየመራ አይደለም እሳቸው ግን ቀብር ሆነው እየመሩ ነው ያሉት ቀብር ሆነው እየመሩ ነው ያሉት እንዴት ህይወታችንን መኖር እንዳለብን በደንብ አድርገው አስተምረውናል ይሄ ሁሉ ምን ለምዚህ ያበቃቸው ምንድነው የአላህ መላእክተኛ ስነ ምግባር ነው አላህ ምን አላቸው ይሄ ለሁላችን የምንመኘው ነው እሳቸው በጣም በሚገርም ሁኔታ ረሱልን አለይሂ ሰላቱ ወሰለም አባቶችን በደንብ ስሙኝ ወንድሞችን በደንብ ስሙኝ አሁንም ዱዓ ስታደርጉ እሳቸው ያደረጉትን ዱዓ ነው ማድረግ ያለባችሁ እኔ አባት ነኝ ምን አባ ከበላ ከጠጣ አይባልም ከምግቡና ከመጠጡ በላይ ምን አባኔ ቤት ሰርቼል መኪና ገዝቼል አትበል ካንተ መኪና በላይ ስነ ምግባር አስተምረው ልጅ እሳቸው እንኳን ለስነ ምግባር ካላቸው ትልቅ ዓለምን በስነ ምግባር መሬት ላይ ወርደው አሳይተዋል ግን ከሚያደርጉት ዱዓ የነበረው ምን ነበረ اللهم احسن خلقي كما احسنت خلقي ጌታዬ ያፈጣጠሬን እንዳሳመርከው ስነ ምግባሬን አሳምሮ ይላሉ አሽረፍ الخلق صلوات الله والسلام عليه እሳቸው እንዱ ያደርጉ ነበር አባቶችም አምስቴ ነኝ ማለት ያለባቸው አስሬ ወንድሞችም አስሬ اللهم احسن خلقي كما احسنت خلقي ስነ ምግባር ነው እኮ ዛሬ ጠፋው ስነ ምግባር አማና ጠፋ እንትን ጠፋ ላ የዚህ ሁሉ መገለጫ ስነ ምግባር ነው ይሄን ዱዓ ካደረገ ስነ ምግባሩን ካገኘ ለእናቱም እንደሱ ልጅ የለም ለአባቱም እንደሱ ልጅ የለም ለአካባቢ ሰው ሁሉ እንደሱ ልጅ የለም ምክንያቱም የሳቸው የስነ ምግባር ሂደት አላህ ረጋግጦላቸዋል ምን ብሏቸዋል ወለው ኩንተ ፈضلا غليظ القلب لانفضوا من حولك አላቸው አንተ ችክ ያልክና ጨካኝ ብትሆን ኖሮ ካንተ አጠገብ ሁሉም ይዞሩ ነበር አለ ሁሉም ይዞሩ ነበር ሊንተለው ነገር ግን ለስላሳ አንተ አላቸው ለስላሳ አላህ መላእክተኛ ሰለዋቱላሂ ወሰላሙ ዐለይሂ እንኳን እኛ ዛሬ መስጊድ የገባ ነው ይቀርና ለይሁዳ የሚያዝኑ ነበሩ ለነሳራ የሚያዝኑ ነበሩ የጻል ልጅ ድምጽ ሲሰሙ ረዘም ያለ ቁርአን ለመቅራት ካሰቡ አጠር አድርገው አሰግደው የሚጨርሱ ነበሩ ሁሉን ነገር መሬት ላይ አውርደው አይተውታል ለዚህ ነው ምን አሉ ነው انما بعثت ليتمم مكارم الاخلاق እኔ ወደዚህ ምድር የተላኩት የተጓደለችን ስነ ምግባር ላሟላ ነው ያሉት ሱሪ ረሱልን ያቸው አበላል ረሱልን ያቸው አተኛኝ ረሱልን ያቸው አካሄድ ረሱልን ያቸው አካሄድ ያስተማረው ዲን ነው እኮ ولا تمشي في الارض مرحا انك لن تخرق الارض ولن تبلغ الجبال طولا ስለ መንገድ አካሄድ ያስተማረ ሃይማኖት ምንም እኮ የለም ሙሉ ነገር ያስተማረ ቢኖር እስላም ነው መንገድ አካሄድ ያስተማረ እስልምና ትራፊክ መኪና የማይቆምበት ቦታ እንዳይቆም እንጂ እስካሁን የሰው ትራፊክ አይታቸዋል አንተ ምንድነው አካሄድ ብሎ ትራፊክ የቀጠሰዋል ይሄ ለማለት ኢስላም ግን የመንገድ አካሄድ ولا تمشي في الارض مرحا በመንገድ ላይ በምትሄድበት ጊዜ ቀብረር አትበል ወይም ነጠር አትበል አንዳንዱ እንዲም ይተላል በቃ ትንሽ ዱንያ ሳያስቡ ይሰጣል የሆነች መኪና ይሰጣል ባፍንጫው ማውራት ይጀምራል ምንድነው እዚህ አካባቢ ደግሞ ዳህ በዛ ምናምን ይላል አስሉን ይረሳል በቃ የሆኑ የሀብታሞች ሰፈር ብቻ መሄድ ይፈልጋል ረህመት ያለው የዳህ ሰፈር ነው
የጠፋ ዝናብ ቢመጣ የድሃ ሰፈር ነው። በድሃ ዱዓ ነው ማንም ያለው። ዓለም ያለችው በድሃዎች ዱዓ ነው፣ በሚስኪኖች ዱዓ ነው። ከማ ቃለ ረሱል ዓለይሂ ሰላቱ ወሰላም አንቱም ትንሰሩነ ቢዱዓፋ ወልመሳኪን አሉ። እናንተ የምትረዱትና የምትታገዙት በሚስኪኖችና በደካሞች ነው ያሉት። የሰው ልጅ በፕሮቶኮል አይጠቃም። ፕሮቶኮሉ ትልቅ ስለሆነ ትልቅ አያደርገውም። ትንሽ አለባበስም ስለለበሰ ትንሽ አያደርገው። የሰው ልጅ ትልቅ የሚያደርገው ስነ ምግባር ብቻ ነው። ስነ ምግባር ብቻ። የፈለገ ካፒታል ያምጣ፣ ለዓለም ህዝቦች ሁሉ ገንዘብ ቢሰጥ የሰው ልጅ ቀልብ ውስጥ መግባት አይችልም። ሰጥቶ ሞተ ይላል አይደል እንዴ? ተቀብሎም እኮ ይላል። ሰጥቶ ሞተ 10 ሺህ ስንጠብቅ 2 ሺህ ይሰጣል። ሰጥቶ ሞተ ይላል እኮ። ሰጥቶ የሰው ቀልብ መግባት አትችልም። በስነ ምግባር ግን የሰው ቀልብ ውስጥ መግባት ይችላል። መጠየቅም አላህን ያለብን የስነ ምግባር ትልቁ ጉዳያችን አደራችሁ። አላህን የምንጠይቀው ስነ ምግባር ስነ ምግባር ስነ ምግባር በጣም ያጣናቸው ነገሮች። ስነ ምግባር ካለ ወላሂ ሁሉም ቀላል፣ ሁሉም ለይሁዳ ለነሳራ ለህፃን ለእንስሳ ግመል መጣ እኮ ያለቀሰችባቸው እኮ ነብይ ናቸው። ግመል መጣ ምኖች እስከሚሏት ግን ሚስጥሩን ሰሃቦች ሳይሰሙ ግን እሷ ነግራቸዋለች። ግመሏ ምን ነበር ከሷ የዚህ የኔ ግመል ባለቤት የሆነ ሰውዬ ከአቅሜ በላይ ያሸክመኛል ያለቻቸው። የአላህ መላእክተኛ ግን ሰብስበው ማን ነው የዚህ ግመል ባለቤት? ጭነቱን ቀንስላት ነው ያሉት። ጭነቱን ቀንስላት። ለግመል የሚሳሱ ናቸው። ይሄ ለግመል የሚሳሳ ለውሻ የሚሳሳ የሆነ እስልምናችን እያለ ዛሬ እንኳን እዚህ መስጊድ ውስጥ እንኳን ስንገባ ሁለት አይነት ፊቶች ታያለ። ወደ ቂብላ ዞረን ሐጅ አብረን አድርገን ረመዳን አብረን ጾመን ወንድሞቻችን ስናይ ፊታችን ጭምድምድ የሚል ካለ በጣም ሕክምና የሚያስፈልግ ሰው አንተ ነው። ምክንያቱም ፈገግ ማለት ወጪ የለውም እኮ። ሰው ብዙ ጊዜ የሚጠላው ምንድነው? ወጪ አይደል? ወጪ ነው። ማን ነው እስቲ ከመካከላችን ህፃናቶች መስጊድ ሲገቡ ግንባራቸውን ይሳም ነው? ማንንና ማን ስመው? ልጆችስ ማናችሁ እስቲ ስገቡ ኡሚ አሰላሙ አለይኩም ብላችሁ ግንባር መስሙት? ይሄ ካልታየ ከውጭ ጋር በምን ተለየን ታዲያ? ይሄ ነው እኮ መለወጥ ያለበት ቤታችን። ስነ ምግባር ከሌለ አባትም እናትም እንደ ዘበኛ ትቆጥራለህ። በእኔ እጅ ነው ያሉት ምን ያመጣሉ ትላለህ። አንተም 100 ብር ለመጠየቅ ገና ይንቀጠቀጣሉ። አካውንት አልከፈትክላቸው የሚያውቁት ነገር የለም። ያማራቸውን ለማግኘት የሆነ ጊዜ ነው የሚያገኙት። አላህ ይጠብቀን። በአመት አንድ ሄደ ነው አገር ቤት መዘይራቸው። ትላንት ያገባት ሚስትን ግን ደንቁላል ትንከበከባታለህ። ለምን? የለማ ስነ ምግባር። እሷ አንድ አመት ሙሉ ቆጮ ትበላለች ከጓሮ። አንተ ሩዝ ባኒድ አይቀር ጥብስ አይቀር ምን አይቀር አያንቅም እንዴ? አንድ ሙእሚን ይሄን ያደርጋል እንዴ? አምጣት እንጂ ከአገር ቤት ነይ እናቴ በላት፣ አብሽሪ በላት፣ እቅፍ አርጋት። ቀዳደጣል የለበሰችውን አሮጌ ልብስ። ነይ እናቴ መርካቶ እንውጣ፣ በአላህ ቀልብሽን ደስ ያለሽን። ኡሚ ደስ አለሽ? አው ደስ አለኝ ልጄ። እስቲ ግንባሬን ይዘሽ ዱዓ አርጊልኝ። ዱንያን ተቆጣጣራት። ሁሉ ባንተ እጅ ይሁን። ቀብርን ያሳምርልህ። ካንተ የበለጠ ትልቅ ሰው የለም። ከዚህ የበለጠ ንግድ አለ እንዴ? ይሄ እኮ ትልቁ ንግድ። ማታውን ስገባ ደውልላት። የዛሬው ትምህርት ቀልብ ከገባ አሰላሙ አለይኩም ኡሚ በላት። አሰላሙ አለይኩም ባባዬ በለው። ምን ነክቶ ደወልክ ይላል ደግሞ ደውለ ስለማናቅ። አይ ዛሬ ሐዲስ ሰምቻለሁ በለው። ስንቶቻችን ዘይራቸዋለን በቀን? በቃ ሁሌ ሐያታችን ሙሉ እኔ ከሆነ የሚገርመኝ ሐያታችን ሙሉ በቃ ሐቢብቲ ሐያቲ ብቻ ሆነ። ሐቢብቲ እንዴት ነሽ? ሐያቲ እንዴት ነህ? በቃ ከሚስት ጋር ብቻ ነው እንደ ዱንያ ሐያት። ከሚስት በፊት እናትን አይደል እንደምታውቃት? የለም ስነ ምግባር። ከሚስት በፊት አይደል እንደ አባት የምናውቀው? ያ ፖሊስ እያሯሯጠው ደንቦች እያሯሯጡት የትምህርት ቤት መጥቶ የከፈለልህ መቼ ነው የምትዘይረው? አብሽር አባቴ ዱንያ ባይሳካልን ጀነት አለን አብሽር። እኔ ደግሞ ትምህርቴ ሊጨርስ ኢንሻአላህ አስደስታለሁ፣ ሐጅም ወስዳለሁ። አትወሰደው፣ ጠገንከው፣ አብሽር አልከው። ስናገባ እናማክራቸው፣ ስንሰራ እናማክራቸው። በቃ ምንድነው ደግሞ ለዚህ ሽማግሌ ይባላል? ላኢላሃ ኢላላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ ሽማግሌ እንዲያር ሊያጣ ነው።
አወል ሰልፍ ሁሉ በየመስጊዱ ቀብር አይደል እንደሄዱብን እኛ ራሳችን እኮ እየተጨነቅን ነው። ለውርሽ ሽምግልና ኒካ ለመሄድ እንደኔ አይነት ወጠጤ ብቻ ነው የሚሄደው። አረባ አላ ሽማግሌ አርጉ ስንላቸው ከየት እናምጣ ይሉናል። እውነትም የለም ለካ ያሉትን ደግሞ መንከባከብ አለብን። አብሽር ባባ ማለት አለብን። ይሄን ስነ ምግባር ስላጣን ነው። ገንዘቡ ማግኘት ትፈልጋለህ? ወላሂ እነሱን ዱዓ ጠይቃቸው። በደንብ አዳምጡ ወጣቶች። ኬሚስትሪ ፊዚክስ አስቸግሯል። ወላሂ እነሱ ዱዓ አድርጉልህ። እንኳን ኬሚስትሪ ፊዚክስ ይቅርና ሰው የአላህን ከላም 612 ገልጽ በቁርአን በቃሉ እየተሸከመ ነው እኮ አላህ ከፍቶለት 612 ገልጽ በቃል እየታፈዘ ነው። በጣም ያጅበው በእኔ እድሜ ሳይሆን በእነዚህ እድሜ እየታፈዘ ነው። በእነዚህ ልጆች እድሜ ሱቅ አስቸገረ፣ ሐሲድ አስቸገረ፣ ሄደ ዱዓ ሸቅል ሷ ጋር እኔ ሸኽ አለኝ እኔ ጠንቋ ያለኝ አትበላቸው። ሁለቱም አያዋጡም። ያንተ ሸኽ እናት ናት አባት ነው። 1 ኪሎ ስጋ ይዘላት ሂድ፣ ቡና ስኳር ይዘላት ሂድ። እስቲ እናቴ አሚን አሚን ልበልሽ ዱዓ አርግልኝ፣ አባቴ አሚን ልበልሽ ዱዓ አርግልኝ፣ አብሽር በለው። ካልሲ መጀመሪያ ለሱ ቀይርለት፣ አንተ አትግዛ። ጫማ ያንተን አዘግኝና ለሱ ግዛ። የውሸት አንኑር፣ የውሸት አንኑር። አሁን የውሸት እየኖር ስለሆነ ነው። በቀን ቢያንስ በሳምንት የሆነ ሰዓት ሄደ ከነሱ ጋር ዋል። ስትውል ሞባይሉን አጥፍታ አናግራቸው። በደንብ አዳምጣት። በወሬ እንኳን አትቅደማት፣ በወሬ አትቅደማቸው። አብሽሩ በላቸው። ዋናውን ካጣን ትንሹን አናገኝም። ዋናውን ያጣነው ምንድነው? ከእናት ከአባታችን ጋር ያለውን ነገር በደንብ አድርገን በአማረ መልኩ መከታተል አለብን። እኔ ቢዚ ነኝ ወላሂ አይመቸኝም። ላኢላሃ ኢላላህ። አንዳንዱ ሲያገባ ምን ይላል? ቤተሰብ ዘይራል እናት አባት ስለሆነ ወላሂ ያው ከትዳር ጋር ከባድ ነው እንደምታውቀው ይላል። እዴ አገባን እንጂ ጀነት ገባን እንዴ? ትዳሩም የሚያምር ሄዳ አሸቅልም እንዴ? ሚስት የሆነ ባህሪ ካስቸገረች እኮ የት ነው መሄድ ያለብህ? እናት ጋር ዱዓ ትቀበላለህ። አረ ኡሚ ዱዓ አርግልን ማርሻ አገባቡ ቤቴ ደስ አላለኝም ትላለህ። ሄደህ ዱዓ ትቀበላለህ። ገበያ ሱቅ ትከፍታለህ፣ ዝግት ብሎብሃል። ሂድና እናት ጋርና አባት ጋር ዱዓ ተቀበል። የሚዋጥ መድኃኒት እያገኘ የማይዋጥ መድኃኒት እየተጠቀምን ስለሆነ ነው። የግድ እናት አባት ብቻ አይደለም። አላህ ካጠገባችን ለተለዩት እናትና አባቶቻችን ዛሬ በምናደርገው ዱዓ አላህ ቀበራቸውን ኑር አላህ ያርግላቸው። የተሻለ ምንጣፍ አላህ ያርግላቸው። የተሻለ ቤት አላህ ያርግላቸው። ረውደቱን ሚን ሪያዲል ጀና አላህ ያርግላቸው። ይህ ሲባል ግን ከወንድም ከእህት ደግሞ እንራራቅ ማለት አይደለም። እንደው እንደ ደረጃው እናውራው ለማለት ያክል እንጂ ብናወራው የወንድምም የእህትም አለ። በተቻለ መጠን ረህመቱን እናወርድ። የአላህ ረህመት መምጣት የሚችለው በመካከላችን ስንተዛዘን ነው። በተለይ አሁን ባለንበት ሂደት ትልቁ ዳዕዋ እኔ አሁን ትልቁ ዳዕዋ እስከ 2 ሰዓት ዳዕዋ አርግ ተብያለሁ። እስከ 3 ሰዓት ቢሳካልኝ ኖሮ ምን እንቀጥላለን መሰላችሁ? የአካባቢውን ሽማግሌ ሰብስበን አስቤዛ ገዝተንላቸው ብንሸኛቸው ደስ ይለኝ ነበር። የዘመኑ ዳዕዋ ስለሆነ ነው። እንደ ድሮ ደረቅ ዳዕዋ ሰው አይፈልግም። በተግባር ነው። ኤሊ ሰላቱ ተቀባይነት የለውም እያለን እኛ ቁም ሳጥናችን ልብሳችን ከሞላ ልጁ ታፋ ይታያል ሰላትህ ተበላሽቷል ብትለው ውሸታም ነህ። ድንገት እንደውም ካንተ የበለጠ እሱ ሰላት ይመስለኛል መቅቡል የሚሆነው። እንዲህ አይባሉ። መስጊዳችን ላይ ያየነው ሰው ካለ ስሩ ተቀዶ ያየነው ሰው ካለ እኛ ቁም ሳጥናችን ተጨናንቆ ይለን አረ የቁም ሳጥን ይቀየርልኝ እያለች አይደል እንደ ሚስት አረ ልብስ በዛ ይሄ ቁም ሳጥን ይቀየር ሰፋ ያለ ከዛ ልብስ አምጣና መጣ ስጠውና አሁን ይሄን ልበስ ሰላትን እንዳያበላሽብህ ብዬ ነው ብለህ መጣ መስጠት ነው ያለብህ። አካባቢያችን ላይ እዚህ አካባቢ ላይ የተጎዳ ሰው ካለ ዚያራ ያስፈልጋል። ወአለይሰ ሊልኢንሳን ኢላ ማ ሰዓ ኢላ አላህ። የሰው ልጅ ያሳለፈው መልካም ስራ እንጂ ሌላ ምን አለው ይላል። ምን አለ? አንተ ያልሰራኸውን ከልጅ እንዳትጠብቅ እንዳትሳሳት። አንተ ያልሰራኸውን ከወንድም እንዳትጠብቅ። ብዙ ሰው ቀብረናል፣ ብዙ ሰው አይተናል። ገና በሳምንቱ ነው ሽምግልና እየተጠራን ያለ ነው። በሳምንቱ ከአባቴ የሚደርሰኝ 3 ሚሊዮን ብር ነው፣ እኔ የሚደርሰኝ 2 ሚሊዮን ብር ነው። ገና 7 ቀን እንደው በሀገራችን ባህል እንኳን አረገና አይኑ ሳይጠፋ ይባላል አይደል? ይባላል አባቶች አይኑ ሳይጠፋ ውርስ ይወራል ይባላል። አዳብ አይደለም። ለምንድን ነው ይሄ? መጀመሪያ የተነሳንበት አነሳሳችን ስህተት ስላለው ያን ስህተት ነው ማረም ያለብን። ያን ስህተት ካላረምን የምናጣቸው ነገሮች ብዙ ናቸው። በተለይ ወጣቶች ከእናት ከአባታችሁ ጋር ልዩ ግንኙነት እንድታደርጉ አደራ እላለሁ። ዝግጁ ናቸው ልጆች? አዎ።
ድንገት የዘመኑ ወጣት እንዴት እኔ ካሮጌ ጋር ሄዳለሁ ሰፈር ደግሞ ጓደኞቼ ቢያዩኝስ የሃይስኩል ትምህርት ቤት ጓደኞቼ ቢያዩኝስ እሱ ሴት አቅፎ ስለሄደ ትልቅ ሆነ ማለት ነው። አንተ ነህ እኮ አራዳ ከእናት ጋር ሄድከው ከኡሚ ጋር ታድላል እኮ ወላሂ ከባባ ጋር አብረህ ሄደህ ከዚህ በለጠ መታደል አለ እንዴ? አንተ ነህ አራዳ ሞኝ እንዳትሆን ከእህት ጋር መሄድ እንዳታፍር ማፈር ያለብህ አጂ ነብይ የሆነ ሴት አቅፈ እንዳትሄድ። ለምን አቅፈ ሄድካት እህትህ ወይ እህት ናት ወይ አክስት ናት ወይ እናት ናት ወይ ሴት ልጅህ ናት። ከዚህ ሁሉ አታልፍ። ከእናትና ከአባቶቻችሁ ጋር ወጣቶች ካሳለፋችሁ ወላሂ ዱንያ አኺራችሁ ስኬቱን ያዛችሁት እናንተ ናችሁ። ድንገት ብዙን ጊዜ በተለምዶ ምን ይባላል? እንትና እኮ ዱንያ ላይ ተሳካለት ይባላል። ስኬት ግን አላህ ብሎ የጠራው ምንድነው? ፈመን ዙህዚሃ አኒን ናሪ ወኡድኺለ አልጀነተ ፈቀድ ፋዝ። ከእሳት ጠብቆ ጀነትን ያገኘ ሰው በእርግጥም እሱ ነው ስኬታማ ሰው እያለ ነው አላህ። ስኬታማ ማለት ያ እንጂ ስኬታማ ማለት የቤታችን ትልቀት የመኪናችን ስፋት አይደለም። እነዚህ የዱንያ መጠቃቀሚያ ናቸው። ወይ ታገኘዋለህ ወይ አታገኘው። ስላላገኘውም የሚገርም ነገር አይደለም። ዱንያ እንደሆነች እኛ 60 እና 70 ምን ሞቶ ይቅርና በኑህ አለይሂ ሰላም ህዝብ የነበሩት ህዝቦች 950 ዓመት ከይኖሩ ነበር እድሜ 1000 ይኖሩ ነበር እድሜ። እንደውም በታሪክ ሲወራ ምን ይባላል? እናቶች አንዳንዴ ሲያለቅሱ ይገኛሉ። ምኖች ሲባሉ ወጣት ልጅ ለጋ ልጅ ሞቶብኝ ይሉ ነበር። ስንት ነው እድሜ ሲባሉ 400 ዓመት። አላህ ያሳያችሁ 400 ዓመት ሆና ብላ ታለቅስ ነበር። ለምን? የኑህ ህዝቦች 1000 አካባቢ እድሜ ነበራቸው። እነሱም እኮ ለቀቁ ዱንያ። እናቶች ወንድሞች እነሱ እንኳን ተውት 1000 ዓመት የነበሩ ሰዎች ነበሩ። እኛው ዛሬ ማከላችን ጋሽንተናን ታውቃቸዋለህ? የትኛው ጋሽንተናን አውቃቸዋለሁ። እድሜያቸው ታውቃለህ? አላውቀውም። 80 ናቸው። 80 በሉ ጨረሱት እኮ በቃ ዱንያን ሙጭልፍ አድርገውታል እኮ እሳቸው አይደለም የሚባል ይሄ ነው የሚባለው። ግን ሁሉ ምንድነው? ሁሉም ዱንያ ነው። 1000 የኖረው ዱንያ ነው፣ 70 የኖረው ዱንያ ነው። እችን ዱንያ ደግሞ እንጠቀምባት። ጥሩ ገንዘብ ማግኘት ትፈልጋለህ? እናትህ ጋር ያለ ቁልፉ ሄዳ አስከፍት ዛሬ። በትምህርት ከማንም የተሻልክ መሆን ትፈልጋለህ? ቁልፍ ያለው እናትህ ጋር ነው። ጥሩ ታዋቂ ነጋዴ መሆን ትፈልጋለህ? ወላሂ ቁልፍ ያለው እናትህ ጋር ነው። ጓደኞች አድርግ። ከእናታችን ጋር ከአባታችን ጋር ጓደኛ ከሆንን ወላሂ ትክክለኛ ዱንያ ላይ ያስከው አንተ ጓደኛ አንተ ነህ። የለማ ዛሬ ጓደኛ የሆነ የሃይስኩል ትምህርት ቤት ምክክር እያደረግን እያለ ወጣቶችን ሰበሰብኳቸው። እስቲ ከመካከላችሁ ለአላህ ብላችሁ የምትወዱት ጓደኛችሁን ንገሩኝ ብዬ ጠየኳቸው። አላህ ይስጣቸው አልዋሹኝም። ምን እንዳልዋሹኝ ታውቃላችሁ? ወላሂ የፉገራ ነው እንጂ ያለን የእውነት የልብ ጓደኛ የለንም። ወላሂ ውሸታችን ነው። አንዳችሁ አልዋሹኝም። የለንም ለአላህ ብላችሁ አላህ የውመል ቂያማ የታሉ ለኔ ብለው የተዋደዱ ብሎ ሲጠይቅ እነዚህ የተዋደዱ ሰዎች ጥላ በሌለበት ቀን ጥላ ውስጥ አደርጋቸዋለሁ ያላቸው ሰዎች እንድትሆኑ እስቲ ማናችሁ ከእናንተ መካከል ጓደኛ ያለው ስንላቸው ያው እንብላ እንጠጣ እንሄድ እንምጣ ምናምን ነገር እንጂ የልቤ ጓደኛም ብለው የለኝም። አብሽር እናትን አርጋት፣ አብሽር አባትን አርገው። ካገኘ ጥሩ ነው፣ ካላገኘ እናትን አርግ። ብዙ ነገር የምታገኝባት ስለሆነ ይሄንን ነው መገመት ያለብን፣ ይሄንን ነው ማሰብ ያለብን እንጂ ወንድሞች ለመውረድ ለማነስ አሁን እኮ ዝም ብሎ ከተማ ላይ ራሱ ብጥበጣ ሲነሳ መጀመሪያ የሚያዘው ማን ነው? ጸጉር ያልተስተካከለ ወደ ፖሊስም ይዘዋል። ለምን? የስነ ምግባር መገለጫ አይደለም። ያለበለዚያ ምን ይሆናል መሰላችሁ? በየመንደሩ የገባብን ሱስ አፋችን ውስጥ ይገባል። በየመንደሩ የገባብን ፈሳድ አቅላችን ላይ ይገባል። ከዛ ውጥርጥር ያደርገናል። በተቻለ መጠን ወጣቶች እንደ አዲስ ኢንሻአላህ ከመካከላችሁ ጠዋት መኪና ቢኖረው የሚጠላ ሰው አለ? ከመካከላችሁ ጠዋት ቆንጆ ቤት ቢኖረው የሚጠላ ሰው አለ? አለ ወንድሞች? ሸጎሌ ያስፈራችሁ የለም እንዴ? የለም አይደል? እንደው አለ የሚባል ነገር ጠዋት ታገኛላችሁ ቢባል የሚጠላ ሰው አለ? የለም አይደል? ግን ሱብሃንአላህ
ሱቢ ከመስገዳችን ፈርዱን ሰላት ከመስገዳችን በፊት የምትሰገደው 2 ረካ ኸይሩ ሚነ ዱንያ ወማ ፊሃ ዱንያ ላይ ካሉት ነገሮች ሁሉ የበለጠችው እቺ 2 ረካ ናት። ፈርዱ እንዳይመስላችሁ፣ ፈርዱ አይደለም ሱናዋ ብቻ 2 ረካ ቀብልያዋን የሰገደ ሰው ኸይሩ ሚነ ዱንያ ወማ ፊሃ። ስለዚህ እቺ መኪና ማግኘት ይፈልግ حي على الصلاة الصلاة خير من النوم ወርውረው ብርድ ልብሱ ወርውረው ገና እንተኛለን እንደ ብዙ አመት ገና እንተኛለን እኮ የረጅም ጊዜ ምንተኛበት መኝታ አለ እኮ ወርውረው ብርድ ልብሱ ነው። አንተ ማታ ዘክረ ሱናውን ጠብቀ ተኛ። ሞባይል መሙላት ካንተ አይጠበቅም። አዛን ትሰማለህ። ከአዛን በፊት 10 ተኩል ትነሳለህ፣ 10 ሰዓት ትነሳለህ። አላህ ከወፈቀ ረካዓቴን ስገድ ጌታዬ ወይ ዘንልኝ በል፣ ከርካሽ ነገር ጠብቀኝ በል። ከዚሁ ከተንቀሳቀሳችሁ ወላሂ ነገ ደርሱበታላችሁ። ነብዩና አለይሂ ሰላቱ ወሰላም እኮ አላህ ለነብይነት ሲያጫቸው በልጅነት እንኳን ሰርግ ቤት ሄደው ሰርጉን ለማየት ሲሄዱ ሙዚቃ እንዳያዳምጡ ሰርግ ቤት አጠገብ እንዲተኙ ነው አላህ ያደረጋቸው። ፕሮግራሙ ሲያልቅ ነው ከእንቅልፍ የነቁት። ሙዚቃ እንዲያዳምጡ አላህ አልፈለጋቸው። ሙዚቃ ለምን? የሸይጣን መሳሪያ ነው። የሸይጣን መሳሪያ ነው። አንዳንድ ወጣት ሙዚቃ አዳምጡ ያለቅሳል አይደል? ምን ሆንክ ስትለው አያውቀውም እሱ ራሱ። ግን ያለቀሰው ለምንድነው? ለሴት ብቻ ስለተዘፈነ ነው። አረ ያፈቀርካት ካለ እንኳን ኒካ እንሰርልኝ ብትለው ወላሂ አያውቃትም። የዚህ አይነት ወጣት አለ። ዝም ብሎ ለምን? የሸይጣን ጉትጎታ ስለሆነ። ጤነኛውን ሰውዬ እኮ የሚያዘልለው ሙዚቃ ነው። አንድ ሙሚን ደግሞ ሙዚቃ ያዳምጥ። አንድ ሙሚን ወላሂ ሙዚቃ ያዳምጥ። መገለጫው አይደለም ማር እያለ ቁርአን ማር ሰው ማር እያለ እሾካ ውስጥ ይከታል። ሙሚን እጁን ከቶ የቲፕ ሙዚቃ ይከፍት አያደርገው። አላህ እኔንም እናንተም ከሙሚኖች አላህ ያርገን። ያው እኔ ሳስታውስ እኔ ጥሩ ነኝ ብዬ ሳይሆን እናንተ ላይ በመጮዬ ነፍስያዬ ላይም እየጮኩባት ነው። ንጹህ አላህ ብቻ ነው። ግን ከፍ ማለት እንፈልጋለን። ምኞታችን ከፍ እናርገው። ምኞቱን ከፍ አርጎ ወጣቱ ደግሞ ለመድረስ ይፈልግ ርካሽ ነገሮችን ሁሉ መተው አለበት። እኔ 3 ሴት ጠብሼ ይላል አንዳንዱ፣ እንደ ጀብድ ነው የሚያወራው። 4 ሴት ጠብሼ ይላል። 4 እህቶችን ነው ከጠባበሳቸው። ሊያመን ነው የሚገባ። 4 ለኒካ ያሰብካቸው እህቶችን ነው ከቆራረጣቸው። ይሄን ነው ከነገረ ታዚያ ነው ከነገረ። ለዚህ ነው እኮ ነብዩ ጋር አለይሂ ሰላቱ ወሰለም አሁን የመስጊድ ኢማም ጋር ኢማሞቻችን ጋር መጣችሁ። አንድ መስጊድ ኢማማችን ነው ጥያቄ ልጠይቆት ነው። ምን ፈለክ ልጄ? እንደው ዚና እንድሰራ ፍቀዱልኝ ብትላቸው ምን ነው የሚሉ? በኹጥባ እንጨት ነው አይደል የሚመጡ? በኹጥባ እንጨት ነው የሚያሳድዱ ከመስጊድ። ግን ይሄ ጥያቄ ነብዩ ጋር አለይሂ ሰላቱ ወሰለም መጥቷል። ዚና እንድሰራ ፍቀድልኝ ብለው አልተቆጡትም አላሉትም። ሹፉ የሚገርም ጥያቄ ነው የጠየቁት። ና አሉት ልጠይቅህና የጠየቅከውን ጥያቄ ፈቅድልሃለሁ አሉት። ይሄ እናንተ የምትጠይቁት ነው። አንድ ሰው መጥቶ አንተ ጋር አሉት እህትን ዚና ቢጠይቅህ ምን ትለዋለህ አሉት። ኧረ እንዴት ይጠይቀኛል አለ፣ ተቆጣ። እሺ እናትን ቢጠይቅስ አሉት። ፊቱ እየጨመረ መጣ ቁጣው። ሴት ልጅንስ ቢጠይቅ አሉት። በጣም ባሰበት። እንዴት ይጠይቀኛል አለ። በላሉት የአላህ መላእክተኛ አንድ ሴት እኮ ለዚና ስትጠይቃት ወይ እህት ናት ወይ ሴት ልጅህ ናት ወይስ እናት ናት ሲሉት ሳይኮሎጂካሊ ያስተማሩት ነገር በጣም ረበሸው። ከዛ ምን አለ? ቀደም ዚናር ላይ ጠየቀው። አንቱ የአላህ መላእክተኛ ሆይ ይሄን ቆሻሻ በሽታ እንዲያነሳልኝ ደግሞ አላህ ለምኑልኝ አሉት ብሎ ጠየቃቸው። ና አሉትና እጃቸውን እዚች ጋር አደረጉለትና ዱዓ አደረጉለት። እጃቸውን እዚህ ጋር አድርገው ዱዓ አደረጉለት። ከዛ ምን አለ የሰሃባ ወላሂ እሳቸው